ጤና ይስጥልኝ የትሬድ ኢንሳይት ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት አለፈ? እንደተለመደው ዛሬ የዊክሊ አናሊስ መስሪያ ቀናችን ነው። ሁሌ እንደምናደርገው ማለት ነው ማርኬቱ ኔክስት ዊክ ላይ ምን አይነት እንቅስቃሴ ያደርጋል የሚለውን በጋራ አብረን ማለት ነው ኢንተርፕሬት ለማድረግ እንሞክራለን። እንደ ትሬድ ኢንሳይት ኮሚኒቲ ሳምንታችን እጅግ በጣም ውብ የሆነ ሳምንት ነበር። ብዙ ትሬዶችን ዊን አድርገናል። ጥሩ ጥሩ ትምህርቶችን፣ ትልልቅ ሌሰኖችን ወስደንበታል እና ሰርፕራይዝ የሚያደርጉ ብዙ ነገሮች አሉ። አሁንም ቻርት ላይ ለማሳየት እሞክራለሁ። የዚህ ሳምንት ዊክሊ አናሊሳችንን ከጎልድ እንጀምርና አለፍ አለፍ ብለን እናያቸዋለን ማለት ነው። አሁን በቀጥታ ወደ ቻርቱ ልውሰዳችሁ። እንግዲህ ቻርቱ ላይ እዚህ የምትመለከቱት ከግራ በኩል ከሃየር ታይም ፍሬም እንጀምርና ወደ ዊክሊ ታይም ፍሬም ልውሰዳችሁ እና ስቲል አሁንም ቦዲ ክሎዥር አለው የላስት ዊክ የፕሪቪየስ ዊክ እኔ ዊክሊ አናሊስ አልሰራሁም። ነገር ግን ሃይስቱን ቴክን አውት አድርጎ ስለነበር ሎስቱን አፕዴት ማድረግ ነበረበት። ሎስቱን አሁን በቦዲ ብሬክ አድርጎታል። የኔክስት ዊክ እንቅስቃሴ ወደ ላይ ሪቨርስ ሊያደርግ የሚችልበት ስፔሲፊክ ኪሌብል ላይ መጥቷል። በጣም ስትሮንግ የምንለው ኪሌብል ነው ይሄ ኪሌብል። ከዛ ወደ ዴይሊ ታይም ፍሬም እዛው ላይ ልመልስላችሁና ዴይሊ ታይም ፍሬም በዊክሊ ታይም ፍሬም ኦርደር ፍሎ ነው፣ በዴይሊ ታይም ፍሬም ኦርደር ፍሎ ነው። እንደገና ደግሞ ትሬንድ ላይን ሰርድ ተቹ ጋር መጥቶ ነው ሪጀክት እየተደረገ ያለው በጣም በሚያሳዝን ሁኔታ። ምናልባት እናንተ እየተጠቀማችሁ ያለው የሲኤፍዲ ቻርትን ከሆነ ወይም ደግሞ እነዚህ የተለያዩ የብሮከሮችን ቻርት እያያችሁ ከሆነ በጣም ነው የምትበሉት። በጣም የሚያሳዝነውን ነገራችሁ። እኔ በሁለቱም ሰርቼ ያላቸውን ኮሪሌሽን ለማየት እየሞከርኩ ነበር። ይሄኛው በግራ በኩል የምትመለከቱት የፊውቸር ቻርቱ ነው። ፊውቸር ቻርታችን ትሬንድ ላይኑ እንደዚህ ቀጥ ብሎ ሰርቶልናል። ፈርስት ተቹ እዚህ ጋር ነው ያለው፣ ሰከንድ ተቹ ደግሞ እዚህ ጋር ነው ያለው። ሰርድ ተቹ ልክ እዚህ በበቀደም መጥቶ እዚች ጋር ሰርድ ተች ነካና ሪጀክት ተደረገ ማለት ነው። ሲኤፍዲ ቻርት ላይ ግን የትኛውም የብሮከር ቻርት ማለት ነው። አሁን ይሄ ፎሬክስ ኮም ላይ ነው። ከፎሬክስ ኮም ወጥታችሁ ዋንዳም ላይ አድርጉት፣ ፔፐርስቶንም ላይ አድርጉት፣ አይሲ ማርኬትም ላይ አድርጉት። የትኛውም ላይ ስታደርጉ ትሬንድ ላይናችሁን ከዚህ ተነስታችሁ ስታሰምሩት ማለት ነው ሰከንድ ተቹ እንደነካ ሰርድ ተቹ ላይ መጥቶ ይህን ሰርድ ተች ተች ያደርጋል ብላችሁ ትጠብቃላችሁ። እሱ ግን መቶ ተች አያደርገውም። ለምን? ከዚህ በፊት እዚህ ላይ ያለውን ክፍተት በደንብ በሚገባ አሳይቻችኋለሁ። ሁለቱ ፍጹም የማይገናኝ ነው። ይሄኛው ደግሞ ሴንትራል ዳታ ነው። ሪል የሆነ ትሬዲንግ ቮሊዩም አለበት፣ ሪል የሆነ ኦርደር ፍሎ አለ፣ ሪል የሆነ የማርኬት ስትራክቸር አለ ማለት ነው። ሲኤምኢ ቻርት ወይም ቺካጎ መርቻንዳይዝ ኤክስቼንጅ ላይ እና ማርኬቱ ሰርድ ተች ላይ መጥቷል። ሞስት ፕሮባብሊ አይታችሁት ከሆነ እየሰፋ 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 ነው ሄደው። የመጀመሪያው እዚች ጋር በጣም ትንሽ የነበረች መጣ፣ ከዛ ሰፋ አለ፣ አሁንም መጣ። ልክ ሙቭ ከፍ አለ፣ አሁን እየሰፋ መጣ። ድጋሚ አሁን እንደምታዩት ማለት ነው ሙቭ እየሰፋ መጣ። እዚህ ጋር ልክ አሁን እዚህ ጋር ነው ያለ ነው ማለት ነው። ዘን ሞስት ፕሮባብሊ ከፈንዳመንታል ዋይዝም ከቴክኒካል ዋይዝም ኦልታይም ሀይ ሊሰራ የሚችልበት እድል በጣም ሰፊ ነው። ምናልባት ኔክስት ላይ የሚፈጠሩ ነገሮች አይታወቅም። ወደ ላይ ፑሽ ማድረግ የሚችልበት ሁኔታ ከተፈጠረ በሃየር ታይም ፍሬም ማለት ነው ኦልታይም ሃይውን አፕዴት ሊያደርግ የሚችልበት እድል እንዳለ በሰፊው ፈንዳመንታሊ እየተወራ ይገኛል። ስፔሻሊ ደግሞ እና አንዳንድ በጣም አሳሳቢ ነገሮች አሉ። ፊደሊቲ የ5 ትሪሊየን አሴት ማናጀር ነው። እንደገና ደግሞ እነ ጎልድማን ሳች እና ብሉምበርግ ተርሚናል ጭምር ላይ ያሉ ትልልቅ አናሊስቶች ፕሪዲክት እያደረጉ ያለበት መንገድ አለ። በዚህ ዓመት የፌዴራል ሪዘርቭ ማለት ነው ኢንተረስት ሬት ከት ይደረጋል ተብሎ ይጠበቃል። በአመቱ መጨረሻ ላይ ከ75 እስከ 100 ቤዝ ፖይንት ከት ይደረጋል ተብሎ ኤክስፔክት ይደረጋል። እንደዛ ኤክስፔክት የሚደረግ ከሆነ እንደዛ ከት የሚደረግ ከሆነ ደግሞ አሁን ባለበት ሁኔታ ከት አይደረግም እና በአመቱ መጨረሻ ነው የሚል አይነት ኢንፎርሜሽን ነው ያለው። ሶ እስከዛ ድረስ ማለት ነው አብዛኛው ኢንቨስተር ገንዘቡን ከፊያት ከረንሲ ማለት ነው ወይም ደግሞ ከዶላር ወደ ሙሉ በሙሉ ወደ ጎልድ ሽፍት ሊያደርግ የሚችልበት እድል እንዳለ በደንብ እያየና ያለ ነው ማለት ነው። ከዛ ውጭ ሰምሃው ትንሽ ለጎልድ ጥሩ ያልሆነ የሚመስል ነገር የቻይናና የአሜሪካ ወቅት ለ90 ቀን ያደረጉት ስምምነት አለ። የትሬድ ታሪፍ በተወሰነ መንገድ አንስቷል ማለት ነው ትራምፕ። ሶ ከዚህ ጋር ተያይዞ ዝብርቅርቅ ያሉ መረጃዎች ናቸው ያሉት። አሁን ባለው ቴክኒካል ዋይዝ ግን ምን ሊመስል እንደሚችል በደንብ ማውራት ስለምንችል ከቴክኒካል ዋይዝ አንዳንድ ነገሮች እናያለን ማለት ነው። ሶ እንደነገርኳችሁ በቻላችሁት መጠን ፕሮፊቴብል መሆን የምትፈልጉ ከሆነ የፈለገ ተአምር ቢፈጠር አንድ እውነት ምነግራችሁ የሴፍዲ ቻርት ቴክኒካል አናሊሲስ እየሰራችሁ እናንተ ሪል ትሬደር መሆን አትችሉም። በምንም መንገድ የማርኬቱ ሙቭመንት ፕሪዲክት ለማድረግ በጣም ነው የምትቸገሩት፣ ብዙ ዋጋ ትከፍላላችሁ። ሶ የሲኤምኢ ቻርቱ ላይ ፎከስ ብታደርጉ በጣም መልካም ነው ብዬ አስባለሁ። ሲኤምኢ ቻርታችን ላይ እንምጣና ምን አይነት የማርኬት እንቅስቃሴ ነው ያለው የሚለውን ላሳያችሁ። ይህ እንግዲህ በዴይሊ ታይም ፍሬም ስትራክቸራችን ስቲል ኤክስትሪምሊ አፕ ትሬንድ ነው።
ባለፈው እንዳያችሁት እዚህ ጋር መምጣት አለበት ብያችሁ ነበር። ካስታወሳችሁ ከሁለት ሳምንት በፊት የሰራሁት ቪዲዮ ይሄ ኤሪያ ነው ስትሮንግ ኪ ሌብላችን እንደ ድማንድ ሰርቭ የሚያደርገን ብያችኋለሁ። ሶ አሁን ይሄ ሎስቱን ቴክ ናውት አድርጓል። ሰማው ቤሪሽ ካንድልስቲክ በዴይሊ ታይም ፍሬም መጥቷል። ነገር ግን የምናያቸው ብዙ ነገሮች አሉ። ወደ ሎወር ታይም ፍሬም ስፔሻሊ ፎር አወር መታችሁ ከታች ካያችሁት ማለት ነው እዚህ ጋር በጣም ስትሮንግ የምንላት ኪ ሌብላችን ነች ኤሪያ። ይኸው እዚህ ጋር ማርኬት መጀመሪያ ከታች ሲመጣ እዚህ ጋር ተደጋጋሚ ሪጀክት 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 ሲደረግ ቆየ። እዚህ ጋር በጣም ከፍተኛ የሆነ ኮንሶሊዴሽን ውስጥ ገባ እዚህ ላይ ማለት ነው። እና ይሄ ኮንሶሊዴሽን ያለበት ኤሪያ ልክ እንደምንድን ነው ብያቸዋለሁ፣ እንደ ድማንድ ዞን ነው ብያቸዋለሁ። ከዛ ድሮፕ አረገ፣ መጣ፣ ሪቴስት አረጋት እዚች ጋር ድጋሚ መጣ፣ አሁንም ሪቴስት አደረገውና ፌል አደረገ፣ ግን ብሬክ አድርጎ ወጣ። ሶ እችን ኤሪያ ማርክ አድርገን ምን እያደረግን ነበር? እንደ ትሬዲንግ ሳይት ኮሚኒቲ ድማንድ ዞናችን ነች፣ በጣም ስትሮንግ ኪ ሌቭላችን ነው። እዚች ላይ ይሄን ድማንድ ዞናችን አስመረን እየጠበቅን ነበር። የመጀመሪያው ካንድልስቲክ ቫዮሌት አድርጎ ነበር። እሱ ቫዮሌት ካደረገ በኋላ ብሬክአውቱ ኮንፊርምድ የሚሆነው ቫዮሌት ያደረገውን ካንድልስቲክ ሌላ ካንድልስቲክ መጥቶ በቦዲ ዝቅ ብሎ ሲዘጋ ነበር፣ በእኛ ስትራቴጂ መሰረት ማለት ነው። ነገር ግን እሱ ፕላይአውት መሆን አልቻለም። ዘንድ ቀጣይ ምንድነው የሆነው? ሪጀክት ተደረገና ድጋሚ ከላይ በኩል ድማንድ ሆኖ ያገለግል የነበረው አሁን ወደ ሰፕላይ ፍሊፕ ያደረገው ዞን ላይ ሪጀክት ተደረገና መጥቷል እዚህ ጋር ማለት ነው። ዘን እዚህ ጋር ሎወር ሎ መስራት ከብዶት ካንድልስቲኩን ኢንሳይድ ባር ነው በቦዲ ከፍሎ ብሬክ የሚያደርግ ከሆነ ሞስት ፕሮባብሊ ኦል ታይም ሀይ ሊሰራ የሚችልበት እድል እንዳለ ኮንሲደር አደርጋለሁ ማለት ነው። ሶ ጎልድ አሁን ባለውበት ሁኔታ ከዊክሊ ታይም ፍሬም ከዴይል ታይም ፍሬም ከፎር አወር ታይም ፍሬም አንጻር ስንመለከተው ወደ ላይ ፑሽ ማድረግ እንዳለበት ሰጀስት የሚያደርገን ኤሪያ ላይ ነው ያለው። 50 ሚኒት ታይም ፍሬም ላይ ከመጣን አሁን ከረንት ላይ ያለው የ50 ሚኒት ታይም ፍሬም ስትራክቸር ለመጀመሪያ ጊዜ ነው እንግዲህ 50 ሚኒት ታይም ፍሬም እየሰራሁላችሁ ያለሁት። ከ50 እዚህ ጋር ትሬንድ ላይ ነበረን፣ ሰርድ ተቹ ላይ መጥቶልናል። ከላይ በኩልም እንደዚሁ ሰርድ ተች ትሬንድ ላይ ነበረን። ትሬንድ ላይኑ እዚህ ብሬክ አውት ተደርጓል። ከዚህ ከታች በኩል ደግሞ እንደምታዩት ይሄኛውን ትሬንድ ላይን ፈርስት ተች እዚህ ጋር ነበር፣ ሰከንድ ተች እዚህ ጋር ነበር። ሰርድ ተቹን እዚህ ጋር መጥቶ ይሄኛውን ትሬንድ ላይናችንን ብሬክ አድርጎታል። ሞስት ፕሮባብሊ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት የሚያደርጉ ብዙ ነገሮች አሉ ማለት ነው። ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለው አላይንመንት ቶፕ ዳውን አናሊሱ ይሄን ይመስላል። ከዛ በቀጣይ የምናየው ደግሞ ቢትኮይን ነው የሚሆነው። ቢትኮይን አሁን ከረንት ላይ እያሳየዋቸው ያለሁት የሲኤምኢ ቻርቱ ነው። የሲኤፍዲ ወይም ደግሞ እነዚህ ኮንትራክት ፎር ዲፈረንስ የምንለው ወይም ደግሞ የኤክስቼንጅ ቻርት ላይ ስንመጣ ፕራይሱ በተወሰነ መንገድ ወደ ላይ ፑሽ ለማድረግ ሞክሯል። ሶ አሁን ያለበትን የሲኤምኢ ቻርቱን ስንመለከት ግን በጣም ስትሮንግ የሚባል ሰፕላይ ዞን አለ እዚህ ጋር ኦል ታይም ሀይ የሰራበት ሰፕላይ ዞን ማለት ነው። እችን ኤሪያ ብሬክ ማድረግ ከቻለ እስከ 120 ሺህ እስከ 130 ሺህ ፑሽ ሊያደርግ የሚችልበት እድል እንዳለ ፌል አደርጋለሁ። ስቲል ግን በጣም ስትሮንግ አፕ ትሬንድ ነው። ፎር አወር ታይም ፍሬም ላይ መታችሁ ካያችሁት ይህን ትሬንድ ላይን ብሬክአውት አደረግኩ ብሏል። ነገር ግን ኮንፊርምድ አይደለም። ይህንን ቫዮሌት ካረገ በኋላ ቦዲ ክሎዥር አላገኘንም። ከዛ በላይ ስቲል ምንድነው ኮንቲኔሽን ፍላግ ፓተርን ነው እየሰራ ያለው። ይሄ ኮንቲኔሽን ፍላግ ፓተርን ነው። ሞስት ፕሮባብሊ አሁን ማርኬት እዚህ ጋር ኮንሶሊዴት ያደረግ ቆይቶ ይህንን ብሬክ አድርጎ ወጥቶ ይሄዳል ብዬ ነው እያሰብኩ ያለሁት። ከሃይር ታይም ፍሬም እስከ ሎወር ታይም ፍሬም ያለን አላይመንት እሱን ይመስላል። ዩሮ ጋር ስንመጣ ደግሞ ዩሮ በዴይሊ ታይም ፍሬም እንደምታዩት ምን አድርጓል? ወደ ታች ፑሽ ማድረግ እንዳለበት ሰጀስት እያደረገን ያለው። የመጀመሪያው ነገር ከሃየር ታይም ፍሬም ስትመለከቱ በዊክሊ ታይም ፍሬም ኤክስትሪምሊ ስትሮንግ ቦዲ ክሎዥር ነው ያለው። የዊክሊ ታይም ፍሬም አድርጌ ላሳያችሁ። በጣም ስትሮንግ የሆነ ምንድነው ቦዲ ክሎዥር ነው ያለው። ስቲል ወደ ታች እስከምን ድረስ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። እስከ 1098 ምናምን ኤሪያ ሰጀስት ያደርገናል። ከዛ ወደ ዴይሊ ታይም ፍሬም ስንሄድም በዴይሊ ታይም ፍሬም የፕሪቪየስ ካንድልስቲክ ሃይስቱን ቴክን አውት አድርጎልናል እዚህ ላይ ሶ በቦዲ ዝቅ ብሎ ዘግቷል። ሞስት ፕሮባብሊ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ሶ ኪ ሌቭላችን እዚህ ኤሪያ ላይ ነው ያለው ማለት ነው። ከዴይሊ ታይም ፍሬም አንጻር ወደ ፎር አወር ታይም ፍሬም ስንመጣ ደግሞ ፎር አወር ላይ ከታች ዝቅ ብላችሁ ወረድ ብላችሁ ካያችሁት ይሄ ኤሪያ ማለት ነው። እዚች ላይ ተቃራኒ ካንድልስቲክ አለች ብዬ ነግሬያቸው ነበር። እሷን መጣ ልክ እንደ ድማንድ ኤሪያ ታገለግል ነበር። ብሬክ አደረጋት፣ መቶ ሪቴስት አደረገ። ተደጋጋሚ ሲሞክር ቆየ። ወደ ላይ ፑሽ ማድረግ አልቻለም። ሃይር ሃይ መስራት አልቻለም። ዘን ፌል አድርጓል ማለት ነው። አሁን ላይ ሶ ሞስት ፕሮባብሊ እስከዚህ ኤሪያ ድረስ በደንብ ፑሽ ማድረግ የሚችልበት እድል እንዳለ እንመለከታለን። 50 ሚኒት ታይም ፍሬምም እዚህ ጋር በጣም ስትሮንግ የሆነ አኮሙሌሽን ነበር። እሱን ብሬክ አድርጎታል። እሱን ሪቴስት ለማድረግ ወደ ላይ ፑሽ እያደረገ ነው ያለው። ኦርደር ፍሎ ሪጀክት አድርጎ ወደ ታች ፑሽ ሊያደርግ የሚችልበት እድል እንዳለ ፊል አደርጋለሁ። ከዛ ጂዩ ጋር ስንመጣ አሁንም ጂዩ በዊክሊ ታይም ፍሬም
ምንድነው በጣም ስትሮንግ ነው። ከኢዩ አንጻር ስንመለከተው ጂዩ በጣም ስትሮንግ ነው። ስቲል ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ነገር ግን ሎስቱን ቴክን አውት አድርጓል። እሱ ላይ ጥንቃቄ ማድረግ ይጠበቅብናል። ዴይሊ ታይም ፍሬም አድርገን ካየነው ሰርድ ተች ትሬንድ ላይ ነው ስትራግል እያደረገ ያለው። ፎር አወርም ላይ ዝቅ ብለን ካየነው ከሱ በታች ማለት ነው። ይሄ ኤሪያ ይሄ ኤሪያ ፈርስት ተች ነበረን፣ ሰከንድ ተች ነበረን። ሰርድ ተቹ ላይ ሪጀክት ተደረገ። ዘን ሃየር ሃይ መስራት አልቻለም። ፑልባክ አድርጎ ሪጀክት ተደርጓል። ዘን እዚች ኤሪያ ላይ ነው በጣም ስትሮንግ የምንለው ኪሌብላችን ያለው። እዚህ ኤሪያ ላይ ከመጣ በኋላ ምን ሊያደርግ እንደሚችል ለማየት እንሞክራለን። ከረንትሊ ባለው ፐርፎርማንስ ግን ከኢዮ አንጻር ጂዩ በጣም ስትሮንግ ነው። ለምን እዚህ ጋር ዩሮ ግሬት ብሪቲሽ ፓውንድ ጋር ያላቸውን ኮሬሌሽን ካያችሁ ከዴይሊ ታይም ፍሬም ጀምሮ ዩሮ በጣም ቤሪሽ ነው። እንደገና ደግሞ ፎር አወርም ላይ መታችሁ ካያችሁት ዩሮ ምንድነው በጣም ስትሮንግ ቤሪሽ ላይ ነው ያለው ማለት ነው። ስለዚህ ዩሮ ቤሪሽ በመሆኑ ምክንያት ዩሮ በጣም ኤክስትሪምሊ ወደ ታች ፑሽ እያደረገ ነው ያለው። ግሬት ብሪቲሽ ፓውንድ ላይ ስትመጡ ግን ኮንሶሊዴት እያደረገ ነው ያለው ማለት ነው። ሶ አሁን ዶላር በጣም ጠንካራ የሚሆን ከሆነ ማንን ነው ትሬድ ማድረግ ያለብን? ዩሮን ነው ትሬድ ማድረግ ያለብን። ለምን? ግሬት ብሪቲሽ ፓውንድ ከዩሮ አንጻር ስንመለከተው ጠንካራ ስለሆነ ማለት ነው። ዘን አሁን ባለንበት ሁኔታ ይሄንን ኪሌብል ሞኒተር ለማድረግ መሞከር ይጠበቅብናል። ከዛ የጃፓኔን ላይ ስንመጣ ደግሞ ጃፓኔን ወደ ታች ድሮፕ ማድረግ እንዳለበት ሰጀስት ያደርገናል። በዴሊ ታይም ፍሬም ሃይስቱን ቴክን አውት አድርጓል። ኦርደር ፍሎ ላይ መጥቶ ሜትጌት አድርጎልናል። ብሬክ ዳውን ያደረገውን ትሬንድ ላይን ሄዶ ሜትጌት አድርጎልናል። ይሄ በአጠቃላይ በዴሊ ታይም ፍሬም ነው። በፎር አወር ታይም ፍሬም ስንመጣ ደግሞ እዚህ ጋር መተን ምን እያደረገልን ነው? ይሄ ኪሌብላችን ላይ ትሬንድ ላይናችን ቴስት ካደረገ በኋላ እንደምታዩት ቦዲ ክሎጀር አግኝተናል ወደታች። ነገር ግን ከዚህኛው አቅጣጫ የሆነ ትሬንድ ላይን አለ፣ እሱም ብሬክ ተደርጓል። በፎር አወር ታይም ፍሬም ወይም 50 ሚኒት ታይም ፍሬም መታችሁ ካያችሁ እዚህ ላይ ብሬክ ተደርጓል፣ ድሮፕ አድርጓል። ድጋሚ ይህንን ኦርደር ፍሎ ሜትጌት እያደረገ ነው ያለው። ይህንን ኦርደር ፍሎ ሜትጌት ካደረገ በኋላ ያለውን ፕራይስ አክሽን ለመረዳት እንሞክራለን። ስቲል ፈርዘር ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት ማድረገው። ያ ማለት የጃፓኔን እንደዚህ አይነት የቤሪሽ ፐርፎርማንስ የሚኖረው ከሆነ ዩኤስዲ ጄፒዋይ ኢንቨርስ ሪሌሽንሽፕ ስለሆነ ያለው ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ዩኤስዲ ጄፒዋይ ጋር ስንመጣ ወደ አፕትሬንድ ያው ይሄ ኦርደር ፍሎ መቶ ሜትጌት አድርጓል። እንደገና ደግሞ ፕሪቪየስ ዴይ ዊክሊ ሎስቱን ቴክን አውት አድርጓል። ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ፎር አወር ላይ ስንመጣ ደግሞ ያው እንደምታዩት ትሬንድ ላይኑን ብሬክ አውት አድርጓል። ስትሮንግ የምንለው ኪሌቭል ላይ መጥቶ ነው ይሄ ሪጀክሽን የተፈጠረው። ሶ እንደ ሰርድ ካንድል ሜትጌሽን መጥቶ ሜትጌት አድርጓል። ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ስለዚህ ዴክስ ዋይም ዩኤስዲ ጄፒዋይም ወደ ላይ ፑሽ ማድረግ እንዳለባቸው ሰጀስት ያደርጉናል። ሌሎቹ ደግሞ ወደ ታች ፑሽ ማድረግ እንዳለባቸው ሰጀስት ያደርጉናል። ዴክስ ዋይ ላይ ከመጣን ዴክስ ዋይ ምንድነው ያደረገው? እዚህ ጋር መጥቶ ኦርደር ፍሎን ሜትጌት አደረገልን። ኦርደር ፍሎ ሜትጌት ካደረገ በኋላ ትሬንድ ላይን ሰርድ ተቹ ላይ ነው ያለው። ዘን ትሬንድ ላይን ፎርዝ ተች ነው። ፎርዝ ተቹ ደግሞ ሞስት ፕሮባብሊ ብዙ ጊዜ ብሬክአውት ሀፕን ያደርግበታል ብያቸዋለሁ። አሁን ፕራይስ ያለበት ሁኔታ ይሄን ይመስላል። ወደ ፎር አወር ስንመጣም ፎር አወርም ምንድነው እዚህ ጋር በጣም ስትሮንግ ድማንድ ዞን ነበረን። ላይቭ ትሬድ ላይ ማወርተንበታል። እዚህ ጋር ምን አድርጓል? ሪሰንት ላይ የነበረውን ስትራክቸራችን ብሬክ አድርጓል። ኦርደር ፍሎ ሽፍት ሰጥቷል። ሶ አሁን ኮንሶሊዴት እያደረገ ነው ያለው። ቦዲ ክሎጀር ከሰጠን ኮንቲኔሽን ወደ ላይ ልንሄድ የምንችልበት እድል እንዳለ ፊል አደርጋለሁ ማለት ነው። በአጠቃላይ የቴክኒካል አናላሳችን ይሄን ይመስላል። ከዊክሊ ታይም ፍሬም አንጻር ጥሩ ኢንሳይቶችን ልታገኙ እንደምችሉ ተስፋ አደርጋለሁ። ሳምንት እስክንገናኝ መልካም ሳምንት። የትሬድ ኢንሳይት ኮሚኒቲ ያልሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ከዛ ውጭ ደግሞ በመጨረሻ ለሁላችሁም ላሳስባችሁ የምፈልገው ነገር የቲክቶክ ሪል ቪዲዮ ዛሬ ፖስት አደርግላችኋለሁ። ቴሌግራም ቻናላችንም ላይ እንደዚሁ ፖስት የተደረገ ነገር አለ። ትሬድ ኢንሳይት የ160 ሺህ ብር የትሬዲንግ ቻለንጅ ፕራይዝ ፑል ይዞላችሁ መጥቷል ማለት ነው። አንደኛ ለወጣ ሰው $400 የሚሸለምበት በኢትዮጵያ ማለት ነው፣ ከ60 ሺህ ብር በላይ። ሁለተኛ ለወጣ $250፣ ሶስተኛ ለወጣ $150፣ አራተኛ ለወጣ $125፣ አምስተኛ ለወጣ $75 ማለት ነው። ዲቴል ይሄንን የትሬዲንግ ቻለንጅ ለመሳተፍ ዲቴሉን ቴሌግራም ቻናል ላይ ታገኙታላችሁ። እዛ ላይ ሄዳችሁ ሬጂስተር ማድረግ ትችላላችሁ። ወደ ቴሌግራም ቻናል መሄድ ለማትችሉ ሰዎች ደግሞ የጉግል ሬጂስትሬሽን ፎርሙን እዚሁ ዩቲዩብ ዲስክሪፕሽን ላይ ማስቀምጥላችኋለሁ። ሶ ስለነበረን ቆይታ ከልብ አመሰግናለሁ። ኔክስት ዊክ ሰኞ፣ ሮብ እና አርብ በዩቲዩብ ማለት ነው ቀጥታ ላይቭ ትሬድ እናደርጋለን።
ላይቭ ትሬዱን መታችሁ አብራችሁ ከኛ ጋር በደንብ መሳተፍ ትችላላችሁ። ከዛ ውጭ ደግሞ ኤክስክሉሲቭ ሜምበር ለሆኑ ሰዎች በጣም ብዙ ጥቅማ ጥቅሞች አሏቸው ማለት ነው። ኤክስክሉሲቭ የሆነ ሰው ከሰኞ እስከ አርብ ድረስ ማለት ነው ከሞርኒንግ አናሊስ ብለን ከ2 ሰዓት እስከ 3 ሰዓት በጣም የሚገርም ክላስ አለን። አብረን ማርኬቱን በደንብ ብሬክ ዳውን እናደርጋለን። ለንደን ሴሽን እና ኤዥያ ሴሽን ላይ ፕላን የምናደርጋቸው ትሬዶች ካሉ እዛ ላይ በደንብ ፎከስ አድርገን እነጋገራለን። ከሰዓት ደግሞ ሁሌም ከሰኞ እስከ አርብ ላይቭ ትሬድ አለን ማለት ነው ከ8 ሰዓት እስከ 10 ሰዓት። ከዛ በተረፈ ደግሞ ባክቴስት ክሪው አለን። የባክቴስት ክሪው ከሰኞ አይሚን ሮብና ቅዳሜ ከምሽቱ 1 ሰዓት እስከ 2 ሰዓት ተኩል አለን ማለት ነው። ከዛ በተረፈ ደግሞ ቅዳሜ ሳምንታችን እንዴት እንዳለፈ በደንብ እንማማራለን። ሉዝ ያደረግናቸውን ትሬዶች ለምንድን ነው ሉዝ ያደረግነው፣ ይህንን ሉዝ ያደረግንበትን ምክንያት አይደንቲፋይ ለማድረግ እንሞክራለን። ሌሰን ለርንድ ፍሮም ሉዚንግ ትሬድ፣ ሌሰን ለርንድ ፍሮም ዊኒንግ ትሬድ ማለት ነው። በደንብ ዲስከስ የምናደርግበት ሴሽን አለን። ሶ ይሄንን ሁሉ አንድ ላይ ኮምፕረንሲቭ አድርጌ ማለት ነው ኤክስክሉሲቭ ሜምበር ለሆኑ ሰዎች ኦፈር አድርጋለሁ። ሶ ይሄንን ቪዲዮ የምታዩ ኤክስክሉሲቭ ሜምበርን ጆይን ያላደረጋችሁ ሰዎች ኤክስክሉሲቭ ሜምበሩን ጆይን አድርጉ። በዛውም ደግሞ የትሬድ ኢንሳይት ያዘጋጀውን የትሬዲንግ ቻለንጅም በደንብ ብትሳተፉና ትሬዲንግ ላይ በጣም ጥሩ ኤጅ ቢኖራችሁ፣ ሜንታል ኤጃችሁ ቢስተካከል፣ የቴክኒካል ኤጃችሁ ቢስተካከል፣ ሪስክ ማኔጅመንት ኤጃችሁ ቢስተካከል፣ የጆርናል አያያዛችሁ ኤጃችሁ በደንብ ቢስተካከልላችሁ ነገ ከነገ ወዳ እናንተ የመኒ ማሽን የምትሆኑበት ጊዜ ሩቅ አይሆንም ብዬ አስባለሁ። ሶ የነበረን ጊዜ ይህን ይመስላል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ ብያለሁ።